አንዳንዴ ጠላታችሁ ስራችሁ ቁጭ ብሎ እናንተ ውጪ ታስባላችሁ ማለት ነው፣ ሩቅ ቦታ ታስባላችሁ። ጠላት ግን እዛው ጉያ ውስጥ ነው ያለው። በጣም ያሳዝናል በእውነት። እንግዲህ ሊዲያን ገሏታል ማለት ነው አቶ ናሆል። ለዛውም ያንን ጊዜ አፏን አፍነው እዛ ቤት ውስጥ ነበር ያስገባት። ከዛ ውስጥ አውጥቶ ግን ጫካ ውስጥ ወስዶ ጥሏታል፣ ገሏት። አሁን ፖሊስ እንግዲህ ፈልጎ ሲያገኝ እዛ ጫካ ውስጥ ተጥላ ተገኘች። ያ አልበቃ ብሎ አሁንም እያስፈራራ ይገኛል። ቤዛንም ፍቅርንም። ፍቅር ከዚህ በፊት ይሄ ሁሉ የእሷ በላ ነው። እሷ ያመጣችው እሳት ለሁሉም ተረፈ። በቢላ በዚህ በጩቤ ሳልወጋሽ አንቺ ጋር ያለውን ፋይል አጥፊ አጥፊ አላት። አጠፋለሁ አለች። ከዛም እሷን እያስፈራራ ያለ ቤዛ መጣችባቸው። ምን አባሽ ልትሰሪ መጣሽ አላት። አይ ምንም ማለት ተደናገጠች። በቃ ልሄድላችሁ ስትል አይ ቁጭ በያለች ደንግጣ ማለት ነው። ፍቅር እንግዲህ ሂጂ አላት። ሄደች። ቤዛ ልጠፋ ነበር መሰለኝ ልብሷን እያስተካከለች እያለ ገባ። የት አባሽ ልትሄጂ ነው ልብስሽን የምታስተካክይ? በኋላ የትም አልሄድም። አፏ ሁሉ ተሳሰረ። በጣም ነው የሚፈሩት ማለት ነው ይሄንን ልጅ። እንግዲህ ያልኩሽን አድርጊ። አሁን እንደምንም ብለሽ አደይንና ሊሊን በፍቅር ቅረቢያቸው። ከዛ በኋላ ስለ እኔ ጥሩ ጥሩ ነገሪያቸውና ስራችንን እንጀምራለን። ሁለቱንም ደግሞ እንደ ሊዲያ ላደርጋቸው ማለት ነው። አላማው ምን እንደሆነ ራሱ ምንም ሊገባኝ አልቻለም። እውነት ለመናገር ምን አይነት ክፉና ጨካኝ አረመኔ ሰው እንደሆነ የወንድሟ ጭንቀት እንኳን ምንም የማይታየው ምን አይነት ሰው ነ? በፈጣሪ ስም እንዲህ ምን ያደረገች ነገር አለው? ይቺ ምስኪን ልጅ የዋህ እኮ ናት በነገራችን ላይ ከመጫወት ውጭ ሊዲያ ማለት ነው። ምንም ያደረገችው ነገር የለም። ይሄ ሁሉ የዚች ሰይጣን ነው። ይቺ ማናት ፍቅር ተብዬዋ ማለት ነው። እንደው አንቺንም በገረፈልኝ ምን አለ። እንግዲህ ሊዲያ ማናት ሊሊ በዚህ ጀግና ናት። እኔ ሊሊ ሳላደንቃት አላልፍም። እንዳደይ ፈሪ አይደለችም እሷ፣ የምር ትጋፈጣለች። ቤዛ ደግሞ እውነቱን እያወቅሽ ምን ያንቦቀብቅሽ አትናገሪም እንዴ? እንዴ ምን ማለት ነው? እዚህ ጋር እኮ ህይወት ነው ያጠፋው ልጁ። አንቺንም እገልሻለሁ እያለ የሚያስፈራራሽን ሰው ለምንድን ነው ዝም የምትዩ እንዴ? አትናገሪም? ምን ታስመስያለሽ? ከነሱ ጋር ወዲያ እያልሽ ጭራሽ ደግሞ ሊሊን እንትና ናሆል ጥሩ ልጅ ነው ከኛ ጋር እንድትሰሪ በጣም ስለ ስራው ጠየቀችሽ። ለምን ታዲያ ካወቅሽ አትናገሪም ነበረ? ምን አይነት ሆነት በእናታችሁ። ሰው እንዴት ሰውን ወደ እሳት ይመራል? ባካችሁ። ግን ሊሊ እንዲህ በቀላሉ የምትሸነፍ ልጅ አይደለችም። እንግዲህ በሚያሳዝነው ሁኔታ ፖሊስ ባገኘው ምርመራ ጫካ ውስጥ ተጥላ ተገኝታለች። በጣም ያሳዝናል በእውነት። ይሄ ለሰሚም ግራ ነው። ምን አይነት አለስልሶ መጥቶ ከዚህ ቤት ውጣ አልፈልግህም ብሎ ሲያበራው ያኔ ዴቭ ቤታችን ተቃጥሎብን ነው እና ለትንሽ ጊዜ እዚህ ሆናለሁ አለ ይመስለኛል። ዴቭ እንግዲህ ያኔ ሲያመነጫጭቀው ለዛ ብሎ ሊዲያ ሊበቀላት ፈልጎ ይሁን። ታዲያ ምን አደረገች? ምስኪን ናት የእውነት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አቶ ናሆል በሚያሳዝን ሁኔታ ሊዲያን አስወግዷታል። በእውነት በጣም ነው ያሳዘነችኝ። እኔስ በህይወት ትገኛለች ብዬ ነበረ ዛሬ። ግን ምን ዋጋ አለው? አንዳንድ ጊዜ ክፉ ሰው አይግጠማችሁ። በእውነት ምን አይነት ጨካኝና አረመኔ ሰው ነው? በጣም ነው ያሳዘነችኝ የእውነት። እንግዲህ ፍቅር አታውቅም ማለት ሊዲያን እሱ እንደወሰዳት ራሱ ምንም የምታውቀው ጉዳይ የለም። ሊዲያ መጥፋቷን እንጂ አሁን ፍቅር የምታስበው ኪንጎና ዳይመንድ እንደወሰዷት ነው። እነሱ ደግሞ እሷ ምን አደረገችን ብለን ነው እሷን የምንወስዳት አለ ዳይመንድና ኪንጎ ማለት ነው። አሁን ፍቅር እንግዲህ ፍላሹን አምጪ አላት። አልሰጥም አለች። ከዛም በግድ ተቀበላት ፍላሹን። ከዛ ስልክሽን አምጪ አላት። ናው ለመነኝ ምንም አይነት ፋይል የለም አጥፍቻለሁ። ቆይ አንድ ጥያቄ ግን ልጠይቅ ስትለው ምን ነበር አላት። ሊዲያን አንተ ነው የወሰድካት? እንደው ለሊዲያ ዝነሽ ነው ምንድን ነው አላት። አይ ሊዲያ አንተ ጋር ካለች እሷ ምንም የምታውቀው ነገር የለም፣ ምስኪን ናት። እሷ ልቀቃትና አደይን አስወግድልኝ አለችው። ከዛ በፊት ግን አንቺ ትቀድሚያለሽ። ለሊዲያ እንደዚህ ቆረቆራለሁ የምትይ ከሆነ አንቺን አስቀድምሻለሁ አላት። ከዛም ደግሞ ሊዲያ ከዚህ በኋላ አትመጣም፣ በህይወት የለችም፣ ገድያታለሁ አለ። ድንግጥ አለች ፍቅር። በጣም ነው የሚያሳዝነው። እንግዲህ ሊሊ ማናት አደይ ሁሉንም ሰምታለች ሲያወሩ ማለት ነው። ከዛ ለሊሊ ነገረቻት። ይሄንን ነገር ደግሞ አደይ ከሰማች ለባርኮት ነበር መናገር ያለብሽ ወይ ፖሊስ አምጥታችሁ
ቂጥቂጡን ቢገረፍ ኖሮ እውነቱን ያወጣ ነበር። ይሄ የማይረባ ማለት ነው። አፈር ብላ 2 ቀንም 3 ቀንም ቢሆን አጫውታለች። እንዴት እንደዚህ ታደርጋታለህ? በእናት ምን አይነት ክፉ ሰው ነው? ግን እቺ ልጅ ምንም ያደረገችው ነገር የለም እኔ እስካየዋት ድረስ ማለት ነው። እሷ ደግሞ ሞኝ የዋሰው ስለሆነች ነው። ስራ በቃ ማለት ስራ ትፈልጊያለሽ ወይ? ምርጥ ስራ አለ እኔ ጋር ሲላት፣ አዎ እንደውም እባክህ እዚህ ቤት ውስጥ መቀመጥ አስጠልቶኛል፣ ስራ እፈልጋለሁኝ። ምርጥ ስራ ከሆነ አደይን ነበር የፈለግኩት፣ አደይ ግን እምቢ አለች ምናምን አለ ማለት ነው። ተዋት እባክህ፣ እሷ እኔ አሁንም እፈልጋለሁ ስራ አለች። አስባችሁታል? በየዋነቷ ነው ተከትላው የሄደችው። ግን እንደዚህ ማድረጉ ተገቢ ነው ወይ? ምን ያደረገች ነገር አለ? ጭራሽ ደግሞ አደይና ለምለምን ይላል እኮ። አሁንማ ጉድ ይወጣል። ግን አሁንም ሆነ እና አደይንም ሳይጨምር ቶሎ ብሎ ይሄ ልጅ እንትን ማለት አለበት። ኪንግ እኮ ብሏል። ማን ነው? ዳይመንድ። ይሄ ልጅ ምንም ደስ አላለኝም። ይሄ እናንተ ቤት ያለው ልጅ እኔ ስሙን አላውቀውም፣ ግን ምንም ደስ አላለኝም። ቅድም ራሱ ስለ ሊዲያ ስጠይቀው ተደናበረ። ብቻ የሆነ ነገሩ ደስ አላለኝም አለ። ይሄ ሁሉ የፍቅር ጦስ ነው። ይሄ ልጅ ጓደኛዬ ነው ብላ ነው እዛ ቤት ያመጣችው፣ አውቃ ማለት ነው። ምክንያቱም አደይንና ሊሊን ከዛ ቤት እንዳያስወጣ፣ በተለይ አደይን። በጣም ነው የሚያሳዝነው በእውነት። ዴቭ የሚያወራ ሁሉ ጠፍቶበታል። በቃ ድንግርግር ነው ያለው። እና ፖሊሶቹ እንግዲህ ለሌላ ደውለው ጫካ ውስጥ ተገላ አግኝተናታል አለው። ቆሞ ያዳምጣል እኮ ደግሞ ቆሞ ነው የሚያዳምጠው ማለት ነው። በጣም እንጃ እኔ አላውቅም። በጣም አሳዘነች። እንግዲህ ሊዲያ እብድ ብትሆንም የሆነት የዋ ነበረች። ግን በዚህ ደረጃ መግደልን ምን አስፈለገው? ቆይ ምን ያደረገችው ነገር አለች ልጅ? ፈጣሪ ብርዱ ውስጥ ግን አሁንም ይሄ እነኚህ ምስኪኖቹንም እንደገና ሳይደግም ቶሎ ብላችሁ ይሄንን ተገቢውን ቅጣት መስጠት አለባችሁ። ቤዛም ተብዬው አንቺ ወረንጦ ማለት ነው ተናገሪ፣ መናገር አለብሽ። ካልተናገርሽ ደግሞ ነገም ባንቺ ነው የሚደርሰው ይሄ ነገር። ምክንያቱም ወንጀል ስለምንደብቅ ነው አገራችን ላይ ብዙ ሰዎች ደማቸው ደመ ከልብ ሆኖ የቀረው፣ እውነት ለመናገር ማለት ነው። ወንጀለኛን በጊዜው ለፍርድ ብናቀርብ ብቻ ወንጀል የሰራውን ሰው ብንጋፈጠው ሀገራችን እንደዚህ ባልሆነ ነበረ። ግን ወንጀልን ስለምንደብቅ ነው ብዙ ነገር ያጣነውና ቤዛም ልብሽ ያውቀዋል። ፍቅር ተብዬዋም አንቺ ላይ ነው ይሄ ሁሉ እየተደፈደፈ ያለው አይደል? አትናገሪም? ገድያታለሁ ብሎሻል። ጭራሽ ናሆል ምንም አያውቅም እንዴ? ሊሊ ግን ጎበዝ ናት የእውነት። እኔ እንጃ ከዚህ በኋላ ምንም የሚደርስባት ነገር አላውቅም። ጎበዝ ናት። የሶስታችሁም እጅ አለበት ብላለች። ልያቄው ናሆል ምንም አያውቅም አለች ቤዛም። አንቺም ብቻ አለበት ማለት ነው ብላለች። አሁን ቶሎ ብላችሁ እንደምንም ብላችሁ ማለት ነው እውነቱን ተናገሩ። እቺ ቤዛም ፍቅርም በቃ እሱ ነው የገደላት ብላችሁ ተናገሩ። አላቅም ዴቭ ምን እንደሚወጣው እንግዲህ እህቱን አትጩይ፣ አትሞላቀቂ፣ ወደዛ ሂጂ፣ ወደዚህ ሂጂ እያለ ሲያንተ ሲላት ሲገፈታትራት እንግዲህ አሁን ጸጸቱንም አይችለውም። በእውነት ሰው እኮ አንድ ሲሞትና ከሀገር ሲወጣ ነው ማንነቱን የምታውቁት የምትረዱት ማለት ነው። ዴቭ ደግሞ አሁን የእህቱን በቃ ትዝ እያለችው አላውቅም። የእውነት በጣም ነው ያሳዘነች ሊዲያ። ፍቅር የስራሽን ይስጥሽ። ይሄ በዚህ የለመድሽው ነው ሌላ ቦታ ዋጋ እያስከፈለሽ ያለሽው። በሰፈሩት ቁና መሰፈር አይቀርም አይደለም የሚባለው። ዋጋሽን ታገኛለሽ፣ እመኚኝ ማለት ነው። ነገ ዋጋሽን ትከፊበታለሽ። ሊዲያ ግን በእውነት በጣም ነው ያሳዘነችኝ። እኔ የዋ እንግዲህ አቶ ናሆል ከጀርባ ቆሞ ምንም መደንገጥ ምንም አልነበረበትም በዛ ሰዓት። ግን እነሱ አሁን ሲደናበሩ ወይ ያመልጣል ወይ ደግሞ ምን እንደሚያደርግ አላውቅም። ዳይመንድ እኮ ብሏል ይሄ ልጅ ምንም ደስ አላለኝም፣ እሱን ልጅ በደንብ አጣራው ብሎታል። ግን እነሱ አሁን ፍቅርን ነው እየተጠራጠሩ የነበሩት። ፍቅር ግን ናሆል ሊዲያን እንዳገታት አታውቅም ነበረ። አሁን ያወቀችው ማለት ሊዲያ አንተ ጋር ነው ያለችው ስትለው ለሊዲያ ተቆርቆረች ነው ወይስ ሲላት አይ አንተ ጋር ካለች ልቀቃት፣ እሷ ምንም አታውቅም፣ ምስኪን ናት። እኔ አደይን ነው የምፈልገው፣ አደይን እንድታስወግድልኝ አለችው። አይ ከዛ በፊት ግን አንቺ ትቀድሚያለሽ አላት። አርፈሽ አልቀመጥ ካልሽ አንቺን አስቀድምሻለሁ። ኧረ እኔ ምን አደረግኩ አለችው። ከዛ አሁን ወሬ ተይና አርፈሽ የምልሽን አድርጊ አላት። አንተ ማን አባ ስለሆንክ ነው እንደዚህ ሰው የምታስፈራራው? የእውነት ይሄ ልጅማ እኔ እንጃ ስትቀጣ ማየት አለብኝ ማለት ነው። እውነት
የዚች የምስኪን ደም እንደው ሾህ ሆኖ ይውጋል ባለጌ